ክቡራትና ክቡራን በድጋሜ እንኳን ደህና መጣችሁ እያልኩ እስከ መጨረሻው አብራችሁን እንድትሆኑ በክብር እየጋበዝኩ በዚሁ የእንኳን ደህና መጣችሁ መልእክት አስተላልፈው ፕሮግራሙን እንዲከፍቱልን የኢትዮጵያ ሪል ስቴት አልሚዎች ማህበር ፕሬዚደንት የሆኑትን ክቡር አቶ አለማየሁ ከተማን በክብር ጋብዛለሁ። እናንተ በጭብጨባ ተቀበሉልኝ እባካችሁ። አመሰግናለሁ። እንደምን አደራችሁ። እግዚአብሔር ለዚህ ቀን ስላበቃን አመሰግናለሁ። ከዚህ ቀጥሎ አጠር ያለ ንግግር አደርጋለሁ። ስለተገኛችሁ በጣም አመሰግናለሁ። ፕሮፌሰር መሐመድ አብዶ በህዝብ ተወካዮች ምክር ቤት የከተማ መሰረተ ልማት እና ትራንስፖርት ቋሚ ኮሚቴ ሰብሳቢ፣ ወይዘሮ ሄለን ደበበ የከተማና መሰረተ ልማት ሚኒስትር ዴኤታ፣ አቶ ፋንታ ደጀኔ የከተማ ልማትና መሰረተ ልማት ሚኒስትር ዴኤታ፣ አቶ ካሊድ አብዱራህማን መሰረተ ልማት የከተማና መሰረተ ልማት ሚኒስትር ዴኤታ፣ አቶ መስፍን ነገው የከተማ ልማት ኮንስትራክሽን ኃላፊ፣ እንኳን በሰላም መጣችሁ። አመሰግናለሁ። የኢትዮጵያ ሪል ስቴት አልሚዎች ማህበር የቦርድ አመራሮች፣ መስራች አባላት በሙሉ ይህ ወቅት ልዩ ነው። ምክንያቱም ተበታትኖ ይሰራ የነበረው የሪል ስቴት አልሚውን በጋራ የሚሰበስብ ማህበር መስርተን ህብረታችን ያጠናከርንበት ጊዜ በመሆኑ በእጅግ መደሰቴን መግለጽ እወዳለሁ። የኢትዮጵያ ሪል ስቴት አልሚዎች ማህበር በመመስረቱ ዘርፈ ብዙ ጠቀሜታዎች አሉት። ከእነዚህ መካከል ጥቂቶቹ፣ የመጀመሪያው ዋናው ጉዳይ የቤት ገዢውንና አልሚውን ከመንግስት ጋር በቀጥታ ሆነ በተዘዋዋሪ የሚያገናኝ ድልድይ ሆኖ የሚያገለግል ማህበር መሆኑ ነው። መንግስት በሪል ስቴት ዙሪያ የሚያወጣቸው አዋጆች፣ ደንቦች፣ መመሪያዎች፣ ማሻሻያዎች ሲኖሩ ከአልሚው ጋር እንዲወያይ፣ ግብዓት እንዲወስድ፣ እንዲመክር ይህ አሁን የመሰረትነው ማህበር አገናኝ ድልድይ ሆኖ ያገለግላል። ሪል ስቴት አልሚውን ከመንግስት የሚፈልጋቸው ድጋፎች፣ ጥያቄዎች ሲኖሩት በተበታተነ መልኩ ከመጓዝ በማህበራችን በኩል በተደራጀ መንገድ በመልካም ግንኙነት በመቅረብ ያገለግላል። በዚህ ልክ ማህበሩ በዘርፉ ይጠቅማሉ ብሎ በሚላቸው ሀገራዊ ጉዳዮች ላይ ጥናትና ምርምር በማድረግ ለፖሊሲ አውጪዎች እና ፈጻሚዎች ግብዓት የሚሆኑ ምክረ ሀሳቦችን ያቀርባል። ሁለተኛ፣ በሸማቹ ወይም በቤት ገዢውና በአልሚው መካከል የሚፈጠሩ አለመግባባቶች ሲከሰቱ በግልግል ዳኝነት አካላት ማለትም ከህግ፣ ከምህንድስና እንዲሁም ከንብረት ገማች ባለሙያዎች በማዋቀር ችግሮች እንዲፈቱ የሚያደርግ አሰራር በመዘርጋት ላይ እንገኛለን። ይህ አሰራር ምናልባት በየአካባቢው ያሉ ዜጎቻችን ቤት ገዝተው ለአስርት ዓመታት የሚጠብቁበትና የፍርድ ቤት ክስ መዛግብት የሚቀንስ ነው ብለን ስለምናም በዚህ የግጭት አፈታት ዘዴ ላይ ትኩረት በማድረግ በአልሚና በደንበኛው መካከል ሊፈጠሩ የሚችሉ ወደ መደበኛ ፍርድ ቤት ሳይሄዱ በግልግል ዳኝነት አርቢትሬሽን የሚቋቋምበት መንገድ ቀይሶ ወደ መፍትሄ የሚመጣበት ሁኔታ ያመቻቻል። አልሚዎች በማህበሩ መተዳደሪያ ደንብና የሥነ ምግባር ደንቦች ኮድ ኦፍ ኮንዳክት ፈራሚ እንዲሆኑ በማድረግ በህግ በስርዓት እንዲመሩ ያደርጋል። ሶስተኛ፣ የሪል ስቴት ሴክተሩ የተነቃቃና የተመቻቸ ገበያ እንዲኖረው በማህበረሰቡና በመንግስት አመኔታ ተጥሎበት የሚገባውን አገልግሎት ለሁሉም እንዲሰጥ አመኔታ፣ የገጽ ግንባታ፣ በውጭ ለሚኖሩ ትውልድ ኢትዮጵያውያን ሀገራቸው ላይ ኢንቨስት እንዲያደርጉ ቤት እንዲገዙ ለማድረግ የልዑካን ቡድን በመሰየም ለአልሚና ለገዢው በሚጠቅም ጉዳዮች ላይ ይሰራል። በሚሄድባቸው ሀገራት የልምድ ልውጦች፣ ፓናሎች፣ የሪል ስቴት አውደ ርዕዮቶች በማዘጋጀት በዘርፉ ውስጥ የሚገኙ ተዋናዮች የሚገኙበት መድረክ ይፈጥራል። አራተኛ፣ የማህበራችን መመስረት በአሁኑ ወቅት ዘመኑ ያፈራቸው የሳይንስ ቴክኖሎጂ፣ የምርምር ትሩፋቶች አልሚው እንዲቋደሳቸው ማህበራችን የተለያዩ መድረኮች ያመቻቻል። በተጨማሪም በዘርፉ ጥሩ አፈጻጸም ላሳዩ የሪል ስቴት አልሚዎች በየዓመቱ የሪል ስቴት ሽልማቶች በማዘጋጀት በስራቸው አፈጻጸማቸው ውጤት ላስመዘገቡ አልሚዎች ከአንደኛ እስከ አምስተኛ ኮከብ ደረጃ በማውጣት እውቅና ይሰጣል። በማህበሩ ድረገጽ እውቅናቸውን ይፋ ያደርጋል። የተከበራችሁ የማህበራችን ቦርድ አመራር አባላት፣ የሀገራችን የሪል ስቴት አልሚ በብዙ ከተፈተነባቸው ተግዳሮቶች አንዱና ዋነኛው የፋይናንስ አቅርቦት አለመኖር እንደሆነ ይታወቃል። ይሁንና ማህበራችን በዚህ ረገድ አባላቱ በሀገር ውስጥም ሆነ ከውጭ ለቤት ልማት የሚውል በብድር አገልግሎት በአነስተኛ ወለድ ምጣኔ እንዲያገኙ
ከመንግስትና ከዓለም አቀፍ አበዳሪዎች በመነጋገር ለአልሚው የሚጠቅም ስራዎች ለመስራት በዝግጅት ላይ እንደሚገኝ በዚህ አጋጣሚ ማሳወቅ እወዳለሁ። ማህበራችን በቀጣዩ ጊዜያት ሊያከናውናቸው ካቀደ መካከል በሀገራችን የሪል ስቴት ዘርፍ እስካሁን ምን ጥንካሬዎች ነበሩት፣ ምንስ ችግሮች ታይተውበታል የሚለውን በመፈተሽ ጥንካሬዎች የበለጠ የሚጎለብቱበትን፣ ድክመቶች ተሻሽለው ወደ በጎ የሚቀየሩበትን መንገዶች የሚያመላክቱ የጥናት የምርምር ስራዎችን እንዲተገበሩ ቅድሚያ ሰጥቶ ከሚሰራቸው መካከል አንዱ ነው። ከዚህ ጋር ተያይዞ ባለፉት 30 ዓመታት ውስጥ በሪል ስቴት ዘርፉ ምን አይነት ኢኮኖሚያዊ እና ማህበራዊ አዎንታዎች ተገኙ? ምን ያህል ህዝብ የቤት ባለቤት ሆነ? መንግስትስ ምን አገኘ? ለምን ያህል ዜጎች የሥራ ዕድል ተፈጠረ? የአልሚው ክህሎት ብቃት የት ደረሰ? በአጠቃላይ በሪል ስቴት ዘርፉ የታዩ ጉዞዎች ምን ይመስላሉ? የሚሉትና ሌሎች ርዕሰ ጉዳዮች የሚያሳዩ ጥናትና ምርምሮች የሚቀርብበት ማህበር ይሆናል። በሌላ በኩል አልሚው በማህበር የመደራጀቱ ፋይዳ ለአባላቱ መብትና ጥቅም መቆም እንደመሆኑ መጠን አልሚው ከልዩ ልዩ ተቋማት ጋር በመገናኘት ምቹ የሥራ ድባብ እንዲፈጠር ማህበሩ አበክሮ የሚሠራ መሆኑን ነው። በአጠቃላይ የኢትዮጵያ ሪል ስቴት አልሚዎች ማህበር መመስረት እዚህ ተዘርዝሮ የማያልቁ አያሌ ጥቅሞች እንዳሉት የታመነ ነገር ነው። እንደ ማናቸውም በማህበራችን መመስረት የሚታየን ተስፋ ግዙፍ ነው። ሰብሰብ ብለን መስራት ስንጀምር ከሀገር አልፈን በሌሎች ሀገራት ማልማት የሚያስችል አቅም መፍጠር እንችላለን። መጪው ዘመን ብሩህ ነው። በመጨረሻ የማስተላልፈው መልእክት ማህበሩ እንዲመሰረት እዚህ እንዲደርስ ሌት ተቀን ለፍታችሁ ጊዜያችሁን ሰጥታችሁ እዚህ ያደረሳችሁ የምንጊዜም ባለውለታዎቻችን የሆኑትን አባላት፣ መስራቾች እንዲሁም መንገዳችን ሁሉ ቀና እንዲሆን የተባበሩን የመንግስታችን አካላት እንዲሁም ገንዘባቸውን አውጥቶ የማህበሩ ህልውና ዘላቂ እንዲሆን የረዱን ሁሉ በእጅጉ አመሰግናለሁ። ፈጣሪ ኢትዮጵያና ህዝቧን ይጠብቅልን። አመሰግናለሁ።